ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። የሴሪያውን ጉዳይ እንመልከት። ዛሬ ምሽት ኢንተር ሚላን ከኮሞ ጋር፣ ናፖሊ ደግሞ ከካግሊያሪ ጋር ጨዋታቸውን ያደርጋሉ። ናፖሊ 79 ነጥብ፣ ኢንተር ሚላን 78 ነጥቦች አሏቸው። በጣም ኤክሳይት የሚያደርግ ይመስለኛል የዛሬው ምሽት ጨዋታ። ደግሞ ብቸኛው እስከ መጨረሻው ሳምንት ድረስ የቆየው ሊግ ነው። የሻምፒዮን ማን አሸናፊ መሆኑ ሳይታወቅበት የቆየው ሊግ ነው። እንመልከተው ይሄንን ጉዳይ። ናፖሊ የተሻለ እድል አለው ምክንያቱም በራሱ እድል መወሰን ስለሚችል። ኢንተር ግን ቀላልም አይደለም ጨዋታው ከኮሞ ጋር ነው የሚያደርገው። እንመልከተው ይሄን ጉዳይ። ልክ ነው። በጣም ትልቅ ቀን ነው ለእግር ኳስ ወዳጆች በአጠቃላይ። በተለይ ደግሞ ሴሪያ የብዙ ሰዎች በተለይ ደግሞ ረጅም ጊዜ እግር ኳስ ያዩ ሰዎች የመጀመሪያ የእግር ኳስ የወደዱት ሊግ ይመስለኛል። ማለት የመጀመሪያው የሆነ ጊዜ 1990ዎቹ ላይ የአውሮፓ ትልቁ ሊግ ነው የነበረው ከእንግሊዝም በላይ ማለት ነው። ያው እንግሊዝ የቴሌቪዥን አብዮት የሰር ሩፐርት ሙርዶክ ስኬት ፎርማቱ ቴሌቫይዝ ማድረጋቸው ምን ልዩነት ፈጠረና የፋይናንስ አቅማቸው አሁን በጣም ከፍተኛ ልዩነት አመጣው። ከ20 የአውሮፓ ሀብታም ክለቦች 10 የእንግሊዝ ክለቦች ናቸው። ስለዚህ በአውሮፓ ውድድሮች ላይ ይሄንን ታያዋለሽ በሚገባ። ግን በፊት ሴሪያ ነበር በቃ ትልቁ ሊግ የነበረው የዓለም ሱፐርስታሮች ሁሉ የሚጫወቱበት ሊግ የነበረው ሴሪያ ነው። እና ረጅም ጊዜ ላዩ ሰዎች አሁን በየሳምንቱ በሚደረጉ ጨዋታዎች ላይ ትልቅ ትኩረት እንኳን ባይኖራቸው በእንደዚህ አይነት ትልቅ ቀን ላይ ሴሪያም ወዳጅ ባይሆን አንድ ሰው ደግሞ አርብ ምሽት ነው ጨዋታው የሚደረገው፣ ሌላ ዲስትራክሽን የለም። ወደ ሳምንቱ መጨረሻ የሚያንደረድረን ነው። የሳምንቱ መጨረሻ ከአርብ ከሰዓት የሚጀምር ይመስለኛል የሆነ ኤክሳይትመንት አለ የሳምንቱ መጨረሻ ላይ። ስለዚህ ማታ ደግሞ እንደዚህ አሜሪካኖቹ እንደሚሉት ብላክበስተር የሆነ ትልቅ ጨዋታ ሲኖር ምንም ጥያቄ የለውም። ምሳ እንዳነሳሹ ናፖሊ በራሱ እጅ ያለ ነው። ካግሊያሪን ማሸነፍ ለአራተኛ ጊዜ በታሪክ የስኩዴቶ አሸናፊ ያደርጋቸዋል። ከዚህ በፊት 1987 እና 1990 በዲየጎ ማራዶና ዘመን ነበር ለመጨረሻ ጊዜ ያሸነፈው። ከዛ 2023 ላይ በሉቺያኖ ስፓሌቲን ኦሲመን ክቫራትስኬሊያ ቡድን ደግሞ እንደዚሁ አሸነፈና አሁን ለአራተኛ ጊዜ ይሆናል። በኢስታዲዮ ዲየጎ አርማንዶ ማራዶና ማሸነፍ ብቻ በቂ ነው። አቻም መውጣት በቂ ሊሆን ይችላል። በዛኛው ጨዋታ ላይ ኢንተር ማሸነፍ ካልቻለ አቻ ከወጣው ከተሸነፈ በማራዶና በሚደረገው ጨዋታ ላይ ካሸነፈ አቻ ከወጣም ሻምፒዮን ሊሆን ይችላል። ግን እርግጠኛ የሚሆነው በማሸነፍ ብቻ ስለሆነ የኮንቴ ቶት ፕሮሰስ ስሌት ሁሉ ከማሸነፍ ውጭ ያለ ነገር ላይ ያለ የተመሰረተ አይመስለኝም። ያለፈው ሳምንት በኢኒዮ ታርዴኒ በተደረገው ጨዋታ የውጥረቱ ስሜት ቴንሽኑ ሁሉ በጣም ከፍ ያለ ስለነበር በጥንቃቄ በፍርሃት ነበር ቡድኑ ይጫወት የነበረው እና ይሄ ዋንጫው ከእጁ እንዳይወጣ የፈራ ቡድን ላይ ያለ ሽብር አለ አይደለም። ልክ እንደዚህ አይነት እንደው ባህሪያዊ ነው እንደዚህ መሆናቸው፣ ግን ያሳጣቸው ነጻነት ነበር። አሁን ስቴዲየሙ እንዴት እንደሚቀጣጠል መገመት ትችላለሽ። ዛሬ በጣም ስሜታዊ ከተማ ነው። የተበዳይነት ስሜት ያለበት ከተማ ነው። አንዱ ማኒፌስቴሽን እግር ኳስ ነው። ስለዚህ ለረጅም ጊዜ
እንደ ዘለፋ ማለት ነው። እና ጠቆር ስለሚሉ የደቡብ ጣሊያን ሰዎች እናንተ አፍሪካውያን ይሏቸዋል። ዘረኝነት የተቀባ ስድብ ነው ይሄ፣ ግን እንደ ስድብ ይጠቀሙበታል። አንድን ሰው አፍሪካዊ የሆነ ሀገር በሆነ አህጉር ስም መጥራት ስድብ መሆን የለበትም። ግን የቆዳ ቀለማቸውን ታሳቢ በማድረግ ወይ ኋላ ቀሮች ወይ እንደዚህ በማለት ሲሰድቧቸው ኖረዋል። የዛሬ 2 ዓመት ናፖሊ ዋንጫ ያሸነፈ ጊዜ ፕሮግራም ሰርተን ነበር። ያን ጊዜ አስታውሳለሁ ምን ማለት እንደሆነ ለኔፕልስ ከተማ ለአካባቢው አጠቃላይ እና አንደኛው በሰሜን ጣሊያን ሰዎች እንደዚህ ቁልቁል የመታየት የመናቅ እና አንዳንድ ጊዜም ከሰው በታች አድርጎ የማየት ልማድ ስላለ እግር ኳስ አንድ እልህ መወጫ ነው። አሁንም ኢኮኖሚክ ዲስአድቫንቴጅ አለ። አሁንም ደሃው የጣሊያን ክፍል የደቡብ ጣሊያን ክፍል ነው። ግን ይሄ ክብረ በዓላቸው ነው ዛሬ። ለወትሮ ይሄ ስቴዲየም አይሞላም ነበር። 9000 ሰው ብቻ ነው የአመት ቲኬት የሚገዛው። በሴሪያ አነስተኛ የአመት ቲኬት ከሚሸጥባቸው ስቴዲየሞች መካከል አንደኛው ነው። አንደኛው ምክንያት ስቴዲየሙ ራሱ ዘመናዊ ያለ መሆኑ ሊሆን ይችላል። ግን ሌላኛው ምክንያት እዛ ያለው የማህበረሰብ ክፍልም የአመት ቲኬት ለመግዛት የሚያስችል በቂ የገንዘብ አቅም የሌለው በመሆኑ አሁን ግን ሶልድ አውት ነው። ማንም ሰው ወደ ስቴዲየም መግባት ቢፈልግ አይችልም፣ ምናልባት በጥቁር ገበያ ምን ካላገኘ በስተቀር። ከተማው በሙሉ ለዚህ ድግስ ተዘጋጅቷል። አሁን አንዳንድ ምስሎችና ቪዲዮዎችን ሳይ ያልተሰቀለ ባነር የለም። በ3 ትልልቅ የከተማይቱ ፒያዛዎች ላይ ትልልቅ አደባባዮች ላይ 3 ትልልቅ ስክሪኖች ተተክለዋል። ስለዚህ ስቴዲየም ከሚታደመው 1000 ስፍር በተጨማሪ ሌላም ደግሞ በርካታ ሰው እንዲሁ ስቴዲየም ይገኛል ማለት ነው። በየስክሪኖች በወል ሆኖ አብሮ ጨዋታውን ያያል ማለት ነው። ስለዚህ በጣም ትልቅ ቀን ነው ለናፖሊ። ኢንተር ከናፖሊ በ1 ነጥብ ብቻ ነው የሚያንሰው፣ 78 ነጥብ ነው ያለው። ወደ ኮሞ ይሄዳል። ከሁለቱ ተፋላሚዎች በወቅታዊ ውጤት የበለጠ አስቸጋሪው ኮሞ ነው። የሴስክ ፋብሪጋዝ ቡድን ነው። ፋብሪጋዝ ለቀድሞ አለቃው ውለታ መዋል የሚችልበት እድል አለው ለአንቶኒዮ ኮንቴ። ምክንያቱም በቼልሲ አሰልጥኖታል። አብረውም ፕሪሚየር ሊግ አሸንፈዋል። መጀመሪያ አካባቢ አያሰልፈውም ነበር። በኋላ ግን የውድድር ዘመኑ እየገፋ በሄደ ቁጥር በጣም አስፈላጊ ተጫዋች ሆኖ ነበር። የመጨረሻ ላይ የቼልሲ የፕሪሚየር ሊግ ድል ውስጥም ትልቅ አስተዋጽኦ ነበር። 2 ጊዜ በሞሪኞ ስር፣ 1 ጊዜ ሌላ ጊዜ በኮንቴ ስር የፕሪሚየር ሊግ ሻምፒዮን ሆኗል። ስለዚህ ለቀድሞ አለቃው ውለታ መዋል የሚችልበት እድል አለው። በእርግጥ ናፖሊ በራሱ ስለሆነ የሚወስነው የግድ የሴስክን እርዳታ ላይፈልግ ይችላል። ግን በወቅታዊ ፎርም ኮሞ ባለፈው ስናነሳ እንደነበረው በተከታታይ ጨዋታዎች በጣም በሚያስደንቅ ጉዞ ላይ ነው ያለው። ባለፈው ሳምንት የድል ጉዞ እስኪገታበት ድረስ 6 ተከታታይ ጨዋታዎችን አሸንፏል። 4ቱን ደግሞ ከክሊንሺት ጋር ነበር። ለዚህ ነው ሴስክ አሁን ቀጣዩ የአሰልጣኞች ሱፐርስታር ሊሆን ይችላል በሚል ብዙ ግምት የሚሰጠው። በቅርብ ጊዜም በኮሞ ለመቆየት ወሰነ እንጂ በባየር ሌቨርኩዘን ይፈለግ የነበረው። ካለፉት 8 ጨዋታዎች 20 ነጥብ አግኝቷል። 10ኛ ሆኖ ሊያጠናቅቅ ይችላል በዚህ ጉዞ ከቀጠለ። የዛሬው ጨዋታ ላይ እንደሚኖረው ወይ በዚህ ሳምንት እንደሚኖሩት ጨዋታዎች ውጤቶች ማለት ነው። ይሄ ደግሞ ከ40 ዓመት በኋላ የኮሞ ምርጡ ውጤት ይሆናል ማለት ነው። ራሱ ሴስክ ነው ኮሞን ከ22 ዓመት በኋላ ወደ ሴሪያው የመለሰው። እንደሚታወቀው በጥሩ ፎርም ላይ ያለን ቡድን ነው ኢንተር የሚገጥመው። ደግሞ የሚቀጥለው ሳምንት ቻምፒየንስ ሊግ ስላለበት አሰልጣኝ ሲሞኔ ኢንዛጊ ያንንም ታሳቢ ማድረግ አለበት። ዋና ዋና ተጫዋቾቹን በተመለከተ ለምሳሌ አሌሳንድሮ ባስቶኒ አይሰለፍም ተብሏል ዛሬ። ምክንያቱ ረፍት ነው። ከሁሉም የኢንተር ተጫዋቾች ቢያንስ ጨዋታውን አይጀምርም። ካርሎስ አውጉስቶ ነው በሱ ቦታ ይሰለፋል ተብሎ የሚጠበቀው። ካርሎስ አውጉስቶ ለወትሮ ከፌዴሪኮ ዲማርኮ ጋር ለግራ የመስመር አማካይነት የሚፈራረቅ ተጫዋች ነው የነበረው። ግን 3ኛ የመሀል ተከላካይም ሆኖ መጫወት ይችላል። ለምሳሌ ዛሬ የጉዳት ጉዳይ አይደለም ምክንያቱ እንዴት አስፈላጊ ተጫዋች እንደሆነ የምታውቂው ከዛ ድራማዊ የኢንተር ባርሰሎና ጨዋታ ቀጥሎ ቡድኑ ከቶሪኖ ጋር ሲጫወት ከመጀመሪያ አሰላለፍ ውስጥ ከተካተቱ ተጫዋቾች መካከል በባርሳና ኢንተር ጨዋታ ላይ ብቸኛው ነው የቶሪኖም ጨዋታ ላይ የተጫወተ ተጫዋች። ያን ያህል አስፈላጊ ተጫዋች ነው ተብሎ የሚታሰብ ነው። ግን ለፔዤ ጨዋታ በአንገብጋቢ ስለሚያስፈልገው ምንም እንኳ ዛሬ የሴሪያው መዳረሻ የሚወሰንበት ጨዋታ ቢሆንም ግን በከፊል ደግሞ የቻምፒየንስ ሊግ የፍጻሜ ጨዋታን ከግምት ማስገባት አለበት። ስለዚህ ትንሽ ትንፋሽ እንዲሰበስብና ፋታ እንዲያደርግ 52 ጨዋታ ለኢንተር ብቻ በዚህ ዓመት ያደረገውን ተጫዋች ይቆጥባል። ላውታሮም ይጀምራል ተብሎ አይጠበቅም። ስለዚህ በኢንተር በኩል የዛሬውን ጨዋታ ብቻ የታሳቢ ያደረገ አይመስለኝም። ተጨማሪ
የቤት ስራ ምናልባት ትልቅ የቤት ስራ አለባቸው። ስኩዴቶን ባለፈው ዓመት አሸንፏል። ማጣት ይፈልጋሉ ማለት ባይሆንም ግን በእነሱ እጅ ያለ አይደለም። ካሊያሪ ደግሞ 14ኛ ስፍራ ላይ ያለ ነው። በዚህ ዓመት ከሜዳ ውጪ 4 ጨዋታ ብቻ ያሸነፈ፣ ከሜዳ ውጪ ሲጓዝ መጥፎ ሪከርድ ያለው፣ ከናፖሊም ጋር ያለው ሪከርድ በጣም መጥፎ እና ደግሞ በሴሪያ ባለፈው ሳምንት ድል በማድረጉ እንደሚቆይ ያረጋገጠ ቡድን ስለሆነ ይሄ ለዓለም የሚጫወት ቡድን የሚሰጥሽን ያህል ፈተና ላይሰጥ ይችላል ካሊያሪ። ስለዚህ በጣም ትልቅ ጨዋታ ነው። ግን እንዳነሳሁት ደግሞ ላያበቃ ይችላል ድራማው። በሚቀጥለው ሳምንት ሰኞ ሊገናኙ ይችላሉ። ዛሬ ናፖሊ ከተሸነፈ አይመስልም ለአሁን፣ ግን ከተሸነፈ እና ኢንተር በኮሞ ሜዳ ሄዶ በሲንግሊያ አቻ ከተለያየ ሁለቱ ቡድኖች እኩል ይሆናል። ስለዚህ በሴሪያ ሕግ መሰረት የፕሌኦፍ ጨዋታ ማድረጋቸው ብቻ ሳይሆን በማን ሜዳ የፕሌኦፉ ጨዋታ ይደረግ የሚለው የሚወሰነው የተሻለ የጎል ልዩነት ባለው ቡድን እና አሁን 12 የጎል ልዩነት ብልጫ አለው በጎል ክፍያ ጎል ዲፍረንስ በሚባለው። ስለዚህ ጨዋታው በሳንሲሮ ይሆናል ማለት ነው። ፕሌ ወደ አንድ ጨዋታ ሹት አውት የሚሸጋገር ከሆነ እሱም ይመስል አይደለም። በጣሊያንም ከዚህ በፊት አንድ ጊዜ ብቻ ነው የሆነው ግማሽ ክፍለ ዘመን በፊት 1964 ቦሎኛ ከኢንተር ወላ ቦሎኛ አሸንፏል ያንን ጨዋታ። እሱ ግን ያም ፖሲቢሊቲ አለ ለማለት ነው። ያም ሊሆን የሚችልበት እድል አለ ለማለት ነው እንጂ የሚሆንበት አጋጣሚ እንኳን በጣም ጠባብ ይመስላል። ጨዋታው መጀመሪያ ትላንት እንዲደረግ ነበር የታሰበው። ቅድም እንዳነሳሁት በእንግሊዝ አሁን ብዙ በተለይ ከውጭ ሀገራት የሚመጡ አሰልጣኞች ፕሪሚየር ሊግን የሚተቹበት አንደኛው ምክንያት ለፕሪሚየር ሊግ ሰዎች እነዚህ ቡድኖች የቻምፒየንስ ሊግ የቤት ስራ አለባቸው፣ የዩሮፓ ሊግ የቤት ስራ አለባቸው፣ ስለዚህ ጊዜ ልስጣቸው የሚባል ነገር የለም። እንደው ባለፈው ሳምንት ትንሽ ተለሳለሱ። ለቶተናምና ለማንቸስተር ዩናይትድ 40 አጫወቷቸው ረቡዕ የዩሮፓ ሊግ ፍጻሜ ስለነበር። ሌላ ጊዜ ግን የጓርዲዮላ የክሎፕ የሁሉም ትልልቅ አሰልጣኞች ሞሪኒዮ፣ ቬንገር፣ ሌሎችም አሰልጣኞች በሌሎች የአውሮፓ ሊጎች የሚያደርጉትን ለምን አታደርጉልንም? ለምሳሌ በሚቀጥለው ሳምንት አጋማሽ የቻምፒየንስ ሊግ ጨዋታ ያለባቸው ቡድኖች ቅዳሜ በጊዜ እንዲጫወቱ ወይም አርብ ምሽት እንዲጫወቱ ነው የሚደረገው። ለምን ይሄንን አታደርጉም? ለፕሪሚየር ሊግ ቻምፒየንስ ሊግም ከፕሪሚየር ሊግ አይበልጥም። ስለዚህ ያንን ያሰላ መርሃ ግብር አይወጡም ብዙ ጊዜ እና ፕሪሚየር ሊግን ያስተችዋል። ግን ፕሪሚየር ሊግ እንደዛ ነው ራሱን ብራንድ የሚያደርገው። አሁን ይሄንን ታሳቢ በማድረግ ለኢንተር ተጨማሪ ጊዜ ለመስጠት ደግሞ ለጣሊያን እግር ኳስ በጣም ስለሚያስፈልግ ቻምፒየንስ ሊግ የአንድም የጣሊያን ቡድን ባለፉት 15 ዓመታት ሞሪኒዮ በኢንተር ቻምፒየንስ ሊግን ካሳኩ በኋላ ሌላ ያሸነፈ ቡድን ስለሌለ ኢንተር ፍጻሜ ደርሷል። ዩቬ 2 ጊዜ ፍጻሜ ደርሷል፣ ግን ያሸነፈው የለም። ስለዚህ ሐሙስ ይጫወቱ ተባለ። ግን ይሄ ዳዝን የሚባለው ሴሪያን ብሮድካስት የሚያደርገው ብሮድካስተር እና ለናፖሊ ደግሞ ሐሙስ አንጫወትም ሲሉ አርብ ተደረገ እና አርብ የተደረገበት አንደኛው ምክንያት ለሚቀጥለው ሳምንት የቻምፒየንስ ሊግ ጨዋታ የመዘጋጃ ጊዜ ለማስተረፍና ድንገት ወደ ፕሌኦፍ ከሄደ በዛኛው ሳምንት ተጠግቶ እንዳይደረግ። አሁን የዩኤፋ የሴሪያው ሀሳብ የነበረው ሐሙስ ተደርጎ ወደ ፕሌኦፍ መሄዳቸው ግድ ከሆነ እሁድ እንዲደረግ ነበር። ስለዚህ ነጻ ሳምንት ይኖረዋል ማለት ነው ኢንተር ለቻምፒየንስ ሊግ ጨዋታ የመዘጋጀት። አለስማማ ሲል ግን አርብ መርሃ ግብር የማውጣት መብት አለው። ያኛው በመስማማት መደረግ የሚችል ነበር። ናፖሊ አለስማማም ካለ ከአርብ ጀምሮ ስሎት ማድረግ ይችላል። ስለዚህ አርብ ተደረገ እና ሰኞ የፕሌኦፍ ጨዋታ ሊሆን ይችላል እና ይሄንን አልቀበልም ስላለ ነው እንጂ ትላንትና ሊደረግ ይችል ነበር ማለት ነው። ሁለቱም ጨዋታዎች ትላንትና ሊደረጉ ይችሉ ነበር። ኢንተር በዚህ ፈቃደኛ ነበር እና ጨዋታዎቹ በዚህ በሁለቱ ስቴዲየሞች መካከል የሚደረጉ ናቸው። ያው ለናፖሊ ትልቅ ነው። አሁን የዛሬ 2 ዓመት አሸንፈውም የነበረ ቢሆን አምና ያው መጥፎ የታይትል ዲፌንስ ነበር። ግን ልክ የሆነ ጊዜ ለ33 ዓመት ስኩዴቶ እንደተጠሙት አይነት አይደለም። ግን ደግሞ ደጋግመው አላሸነፈም። ለምሳሌ ዩቬንቱስ 36 ጊዜ አሸንፏል በካልቾፖሊ የተነሱበት 2 ዋንጫዎች እንኳን ባይደመሩ። ዩቬ በማህደሩ ላይ 38 ብሎ ነው የሚያሰፍረው። አላጠፋንም ብሎ ኮርስ አጥፍተዋል። እንደዛ የስልክ ቅጆች ተሰምተዋል። ሉቺያኖ ሞጊ ከዳኞች ኮሚሽነሮች ጋር ምን ለዩቬንቱስ የሚመቹ ዳኞች እንዲመደቡ ሲያደርጉ ግልጽ ነው። ወደ ሁለተኛው ዲቪዚዮን እንዲወርዱ የተደረጉት ያለ ማስረጃ አልነበር። 36 ነው ግን በይፋ ቢያንስ እንደው በይፋ የታሪክ
ተቀባይነት ባለው ታሪክ የተመዘገበው። ዩቬ ግን እንዲያውም አንድሪያ አኝሊ ሁለቱን ዩቬንቱስ የተቀማቸውን ስኩዴቶች አስመልሳሉ የሚል ኃይለኛ አቋም ነበራቸው። አሁን ተነስተዋል እንጂ ከፕሬዝዳንትነታቸው። ኤሲ ሚላን 19 ጊዜ፣ ኢንተር 20 ጊዜ አሸንፈዋል። ከነዚህ ጋር ሲነጻጸር የናፖሊ 3 በጣም ትንሽ ነው። በማራዶና ጊዜ ብቻ ነበር ያሸነፉት እስከ ቅርብ ጊዜ ድረስ። ስለዚህ እያንዳንዱን ድል ቅድም ባልኩት ደግሞ ከእግር ኳስ ከስፖርት ባሻገር በሚሰጣቸው ትርጉም ምክንያትም ለኒዮፖሊተን ሰዎች ቀላል አይደለም። ኮንቴ ታሪክ ሊሰራ የሚችልበት እድል አለው ዛሬ። ማንም አሰልጣኝ በሴሪያ ታሪክ በኋላ አነሳዋለሁ ያንን የዩቬንቱስ የ2005 እና 2006 የተቀማውን ድል የተቀማውን የተወሰደበትን ወይ ሸፍት በመስራቱ የከፈለው ዋጋ ወይ የሆነ ስም እንስጠው እንደ ቢያንኮኔሪ ከሆንሽ ሌላ አይነት አስተያየት ነው የሚኖርሽ። ተጫዋቾቹና አሰልጣኞቹ እያንዳንዱን ጨዋታ ላባቸውን ጠብ እንዳደረጉ ግልጽ ነው። የሉቺያኖ ሞጊና የዩቬንቱስ የቦርድ ሰዎች ጥፋት ነው። ግን ማንም ያጥፋው ዩቬንቱስ ያልተገባ አድቫንቴጅ ነበረው በዛ አመት። ለመጀመሪያ ጊዜ አይደለም እንደዛ ሲሆን የቶቴኔሪ ስካንዳል የሚባል ነበር ደግሞ 1980ዎቹ ላይ ወይ 1970ዎቹ ላይ እንደዚህ። ግን ኮንቴ ዛሬ ካሸነፈ እና ስኩዴቶን ድል ካደረገ በታሪክ ሶስተኛው አሰልጣኝ ብቻ ይሆናል ከሶስት የተለያዩ ክለቦች ጋር ስኩዴቶን በማሸነፍ። ከዚህ በፊት ማንም አላደረገውም። ከዩቬንቱስ ጋር ለ3 ተከታታይ አመት፣ ከኢንተር ጋር አንድ ጊዜ፣ ኢንተር ከ11 አመት ጥበቃ በኋላ ነበር። ደግሞ እያንዳንዱ ድሉ የሆነ የራሱ ታሪክ አለው። ምክንያቱም ዩቬ እሱን ከመቅጠሩ አስቀድሞ ልክ ነው በአንድ አመት ከሴሪ ቢ ወደ ሴሪ ኤ አድገዋል። ግን ለአመታት ሰባተኛ ምናምን የሆነ ነበር ይጨርስ ነበር። የመጨረሻው ሲዝን ላይ ቺሮ ፌራራ ነበር አሰልጣኛቸው የነበረው። ትልቅ የዩቬንቱስ ሌጀንድ ነው ቺሮ ፌራራ። እኔ ዩቬንቱስን ደግፍ ነበር በፊት። እኔ በጣም ወደው የዩቬንቱስ ቡድን ውስጥ ወሳኝ ተጫዋች ነበር ቺሮ ፌራራ። ግን ቡድኑ ጥሩ አልነበር። ኮንቴ መጣ፣ ሰባተኛ ሆኖ የጨረሰን ቡድን በሚቀጥለው አመት የስኩዴቶ አሸናፊ ያደረገው። ወደ ቼልሲ ሲሄድ ቼልሲ 10ኛ ሆኖ ነበር የጨረሰው እሱ ከመምጣቱ በፊት። ያንኑ አመት የፕሪሚየር ሊግ ሻምፒዮን አደረገው። ወደ ኢንተር ሄደ። ኢንተር ለ11 አመት በሞሪኞ ዘመን ነበር ለመጨረሻ ጊዜ ያሸነፈው። ለ11 አመት ስኩዴቶ አልቀናውም ነበር። እሱ መጣና በሁለተኛው አመት የሴሪያው አሸናፊ ሆነ። የናፖሊ ታሪክ እንደዛ ላይ ሆን ይችላል። 2023 ላይ አሸናፊ ስለነበሩ ረጅም ጥበቃ አልነበራቸውም። ግን አምና 10ኛ ሆኖ ነው የጨረሱት እና በሴሪያ ታሪክ ዋንጫ ከወሰደ በሚቀጥለው አመት እንዲህ አይነት ደካማ ውድድር ዘመን ያሳለፈ ቡድን የለም በታሪክ። ያ አሸናፊ የነበረው ቡድን ቁልፍ ተጫዋቾች አሉ፣ ግን የሌሉ ደግሞ ወሳኝ ተጫዋቾች አሉ። ኦሲመን የዛ ውድድር ዘመን የሴሪያው ከፍተኛ ጎል አስቆጣሪ ካፖ ካኒኒሪዮ አሸናፊ ነበር። 25 ጎሎች ነበሩት። ክቪቼ ክቫራትስኬሊያ ኤምቪፒ ነበር፣ የአመቱ የሴሪያ ኮከብ ተጫዋች ነበር። ኪሚንጃይ በእያንዳንዱ ጨዋታ 50 የሚያስደንቅ ነገር ያደርጋል ይሉት ነበር ሉቺያኖ ስፓሌቲ። እሱ የለም። ፒዮቶር ዜሊንስኪ የለም። እንዲህ አይነት በጣም አስፈላጊ ተጫዋቾች ለቀዋል። በእርግጥ ማክቶሚናይን፣ ሉካኩን፣ ቦንጆሮን እንዲህ አይነት ተጫዋቾች ጨምረዋል ቡድኑ። ግን በጣም አስፈላጊ ተጫዋቾች ነበሩ እነዛ። ኮንቴክስቱ ይሄ ነው። እንዲህ አይነትን ቡድን ነበር የተረከበው እና የውድድር ዘመኑ ሲጀመር የተሰጠኝ ግብ ወደ አውሮፓ ውድድሮች ናፖሊን መመለስ እንጂ የሴሪያው አሸናፊ መሆን አልነበረም እና መጠበቃችሁን በልክ አድርጉት ወገኖች የሚለው ለዛ ነው። እንዲህ አይነትም ትልቅ ስኬት ኖሮኝ አያውቅም ይላል እሱ። አንዳንዴ ያጋንነዋል በእርግጥ ግን ኦፍኮርስ ስኬት ነው። አምና በ3 አሰልጣኞች ስር የተመሰቃቀለ የውድድር ዘመን ነበር የነበረው። ሩዲ ጋርሲያን ቀጠረ፣ ቫልተር ማዛሪና መጣ፣ ካልዞና በሚባለው አሰልጣኝ የውድድር ዘመኑን አጠናቀቀ። ግን ማንም ጂኦቫኒ ትራፓቶኒ፣ ኒልስ ሊድልሆም፣ ማሪጎ ሳኪ፣ ማርቼሎ ሊፒ፣ ካርሎ አንቼሎቲ፣ ፋቢዮ ካፔሎ፣ ሌሎችም ትልልቅ የጣሊያን አሰልጣኞች ኤሌኒዮ ኤሬራ በታሪክ የሚጠቀሱ ትልልቅ አሰልጣኞች ያላደረጉትን ነገር ሊያደርግ አፋፍ ላይ ነው። ከ3 የተለያዩ ክለቦች ጋር ሴሪያን ያሸነፈ የመጀመሪያው አሰልጣኝ ይሆናል። ግን ያቺን አስተሪክስ እናምጣት። የዩቬንቱስ የካልቾፖሊ ስካንዳል። ፋቢዮ ካፔሎ
ከአሪጎ ሳኪ በኋላ የሚላን አሰልጣኝ ሆነው አንድም ጊዜ ሳይሸነፍ ዋንጫ የወሰደውን ቡድን ጨምሮ 4 ስኩዴቲ ያላቸው። ሮማ ለመጨረሻ ጊዜ 4 ሴሪያ ማለት ያው 4 ስኩዴቲ። ሮማ ለመጨረሻ ጊዜ 2001 ላይ ነበር የሴሪያው ሻምፒዮን የነበረው። የዚያ ቡድን አሰልጣኝ እሳቸው ነበሩ። ከዛ የ2005 እና 2006 ላይ ሴሪያ ያሸነፈው የዩቬንቱስ ቡድንም አሰልጣኝ ነበሩ። ስለዚህ ከ3 የተለያዩ ክለቦች ጋር አድርገውታል። ግን ያ ተቀምጧል በካልቾፖሊ ቅሌት ምክንያት። ለዚህ ነው 2 ክለቦችን አሰልጥነው ሴሪያ ያሸነፈው አሰልጣኝ ብሎ ታሪክም ይመዘግባቸው እንጂ አድርገውታል እሳቸው ከዚህ በፊት። ደግሞ ሰኞ ስናነሳ እንደነበረው በተጫዋችነት እና በአሰልጣኝነት 10 ሴሪያ ያሸነፈ ሰው የለም። 9 ላይ ነው ያለው አሁን። በተጫዋችነት በጣም ስኬታማ ነበር በሊፒ ስር በተለይ እነዛ 2 ባይቀነሱበት እንግዲህ 11 ተብሎ ይቆጠርለት ነበር። ግን 2 ይቀነሳሉ። ያኔ ተጫዋች ነበር የዛ የዩቬንቱስ ቡድን። ካሸነፈ ዛሬ 10ኛው ይሆናል። በአሰልጣኝነት 5 በተጫዋችነት 5 ተብሎ ማለት ነው። ይህንን ያደረገ የለም በታሪክ። 9 ጊዜ ጆቫኒ ትራፓቶኒ 7 ሲደመር 2 በተጫዋችነት 7 በአሰልጣኝነት 2 ጊዜ ስላሸነፉ ትራፓ ይህንን አድርገዋል። ግን ሌላ የለም ይህንን ያደረገ። ስለዚህ ታሪክ ሊሰራ የሚችልበት ምሽት ነው። እኔ ለረጅም ጊዜ ፕሮጀክት የሚሆን አይመስለኝም ኮንቴ። ለምሳሌ አርቴታ የወሰደውን አይነት ጊዜ ሰጥተሽ የምታሰለጥኘው አይነት አሰልጣኝ አይደለም። አሁኑኑ ውጤት የምትፈልጊ ከሆነ የደረሰ ስብስብ ካለሽ he can get you over the line እነሱ እንደሚሉት በቃ ያንን ማድረግ ይችላል። የ5 ዓመት ፕሮጀክት ከሰጠሽው ግን አይሆንም፣ በባህሪውም አይሆንም። አሁን ያው ኮምፕሌን ማድረግ ይጀምራል ማለት ነው ድንገት። እያንዳንዱ ከስራ የለቀቀበትን ምክንያት ብታይ ስክነት የለውም። አንደኛ ሲፈጠር ጀምሮ ለዚህ ነው ልጁን ቪክቶሪያ ምናምን ብሎ ሰየማት ምናምን እያልኩ ብዙ ጊዜ ማነሳው። ድል ማለት ነው። ከድል ውጪ ሌላ የሚያስበው ነገር የለም። ግን አንዳንዱ ደግሞ ሁሉም ሪያል ማድሪድን አይደለም፣ ሁሉም ፔዥን አይደለም፣ ሁሉም ሲቲን አይደለም፣ ሁሉም ቼልሲን አይደለም። አንድ ጊዜ ገንዘብ ኢንቨስት ማድረግ አይችሉም። ሁሉም ክለብ ሂደት እና ፕሮሰስ ይፈልጋል። እሱ ያንን አይቀበልም እና ከዛ መነጫነጭ ይጀምራል ድንገት። አሁን ሆድና ጀርባ ናቸው ነው የሚባለው ከኦሬሊዮ ደ ላውሬንቴስ ጋር ከክለቡ ባለቤት ጋር ከዩቬ ሲለቅ ዩቬ ያደገበት የአካዳሚ ክለቡ አይደለም፣ ግን ዩቬንቲዲ ነው። በቃ በክለቡ 10 ምናምን ዓመት ተጫውቷል እና 3 ዓመት አሰልጥኗል። ከክለቡ ጋር እንዲህ አይነት ኃይለኛ የታሪክም የስሜትም ትስስር ያለው ነው። ሲለቅ ግን ተነጫንጮ ቅሬታ አቅርቦ ቻምፒየንስ ሊግ ለምንድነው ቻምፒየንስ ሊግ ላይ ዩቬንቱስ ብዙ ርቀት ማሄድ? አሁንም የቻምፒየንስ ሊግ አሰልጣኝ መሆኑን አላሳየም። ቻምፒየንስ ሊግ ሴሚፋይናል እንኳን ደርሶ የሚያውቅ አይመስለኝም። ግን እንዲህ አይነት ስም አለው ኮንቴ እንደምታውቂው። እና እኔ ለ5 ዓመት ምናምን በቃ ሂደት በሂደት ጡብ በጡብ ላይ የደረደረ ምናምን በፕሮሰስ ቡድን ይስራ የምትይው አይነት አሰልጣኝ አይደለም። ለአሁን ግን ለ1 ዓመት ለ2 ዓመት ግን ዴሊቨር ማድረግ ይችላል። ይህ ሲለቅ የመጨረሻው የቼልሲ አመቱ፣ የመጨረሻ የቶተንሃም አመቱ፣ የመጨረሻ የዩቬንቱስ፣ የመጨረሻ ያሰለጠነባቸው ክለቦች ሁሉ ሲያልቅ አያምርም። በቁጣ በብስጭት በፕሬስ ኮንፈረንሶች ላይ በሚሰጣቸው ሃይፐርቦሊክ ንግግሮች ምናምን ነው የሚለቅ። ግን ምርጥ አሰልጣኝ ነው። በእኛ ትውልድ ካየናቸው ያለፉት 15-20 ዓመታት ምርጥ አሰልጣኞች መካከል አንደኛው ነው። በየሄደበት ሁሉ የተሳካለት ነው። ኢቭን በቶተንሃም ሳይቀር ዋንጫ ያሸንፍ እንጂ መቀመቅ ውስጥ የነበረን ቡድን አንስቶ ነው ወደ ቻምፒየንስ ሊግ ስፍራ ያመጣ። ይሄንን ቡድን ቶፕ 4 እንዲጨርስ አድርጎታል። አሁን 17ኛ ሆኖ ስለጨረሰ በእርግጥ አምና ፖስቴኮግሉም ከፍ አድርገውት ነበር፣ ግን ስኬታማ አሰልጣኝ መሆኑን አሳይቷል። ታሪክ አላቸው ደግሞ ኢንዛጊና ኮንቴ። ከዚህ በፊት ምሳ ባለፈው ስታነሽ ነበር። ሁለቱም አሰልጣኞች ያው በቴክኒክ ስፍራቸው ላይ አይገኙ በቀደም በተመለከቱት ቀይ ካርድ ምክንያት። ኮንቴ እንዲያውም ያ አልቤርቶ ጊሊያርጊኒ ነው ከሚባለው የክሪስቲያን ኪቩ ምክትል አሰልጣኝ ጋር ሊተናነቅ ሁሉ ነበር። ስሜቱን መግዛት አቅቶት ነበር። መጨረሻ ላይ በቀይ ወጣና የዛሬው ጨዋታ ላይ በቴክኒክ ስፍራው ላይ አናየውም። እኔ አንዳንድ አሰልጣኞች አሉ በቴክኒክ ስፍራው እኔ ብዙም ትልቅ ትርጉም ያለው አይመስለኝም አሰልጣኝ በቴክኒክ ስፍራ መኖር። አሰልጣኞች ራሳቸው እንደሚሉት የአርቢትሩ ፊሽካ ከተሰማ በኋላ
የአሰልጣኞች ኢንፍሉዌንስ 2% 3% አይሆንም በቴክኒክ ስፍራው ላይ መሆናቸው። እረፍት ሰዓት ላይ መልበሻ ክፍል ውስጥ ልክ ነው። ካልሆነ ግን እኔ ጮሃለሁ እንጂ ዛጋ 60,000 ተመልካች እየጮኸ ባለበት ስቴዲየም ውስጥ ኢንተርቪን ማድረግ አልችልም፣ ጨዋታ ማን ተጫዋቹ አይሰማኝም ነው የሚሉት። ኮንቴ ግን ትንሽ ስፔሻል ኬዝ ይመስለኛል። አሁን በዊንግ ባኮች ነው የሚጫወተው። በጣም የሚያሻሽላቸው ተጫዋቾችን ካዩሽ ዊንግ ባኮችን ለምን በመጀመሪያው አጋማሽ በቀኝ በኩል የሚጫወተው በሁለተኛው አጋማሽ በግራ በኩል የሚያገኘውን ዊንግ ባክ ኮች ማድረግ ይችላል። አጠገቡ ያለው ተጫዋች እሱ ስለሆነ እና ቪክቶር ኦሲመን እና ማርኮስ አሎንሶን ማሰብ ነው ቼልሲ ውስጥ በነበረበት ጊዜ ወይ በኢንተር እና ያን የሱ ሁኔታ ግን በተለይ ከሚጫወትበት ሲስተም ጋር አሁን የዊንግ ባክ ሲስተም እንዳልሆነ አውቃለሁ፣ ግን በጣም አታኪንግ ፉልባክ ይጠቀማል እንደ ሊዮናርዶ ስፒናዞላ አይነት አማካይ። እኔ እንዲያውም እንደ ፕሮፐር ዊንግ ባክ የምቆጥረው እና ከፍ ያለ ማጥቃት ላይሰንስ ያለው ተጫዋች ነው። አለመኖሩ የሆነ ነገር ያጎርላል። ብዙዎቹ አሰልጣኞች አያጎሩም፣ እሱ ግን ያጎርላል ብዬ አስባለሁ። ስለዚህ በቴክኒክ ስፍራው ላይ አይኖርም፣ ኢንዛጊም አይኖርም። እሱም ደግሞ በቀደም በሽቆ በተለይ ሁለተኛው የፍጹም ቅጣት ምት ሲሰጥ ተናደደ በጣም እና እሱም ስሜታዊ አሰልጣኝ ነው፣ በቀይ እንዲወጣ ሆነ። ሁለቱም በቴክኒክ ስፍራው ላይ ሆኖ አይመሩም። ግን በስኩዴቶ የመጨረሻ ቀን ግን ታሪክ አላቸው፣ በተለይ በተጫዋችነት። ስኩዴቶ ብዙ ጊዜ አይደለም የመጨረሻ ዕለት ላይ ሲደርስ ማለት ሴሪያ አሸናፊው ሳይታወቅ እና አንደኛው 2000 በሚሊኒየሙ ጊዜ ኮንቴ የዩቬንቱስ ተጫዋች ሆኖ በአንቼሎቲ እየሰለጠነ፣ ሲሞኔ ኢንዛጊ የላትሲዮ ተጫዋች ሆኖ በስቬን ዮራን ኤሪክሰን እየሰለጠነ የመጨረሻው ቀን ላይ ደረሱ። ያኔ እንግዲህ ብዙ ጊዜ አነሳዋለሁ እኔ አንቼሎቲን ማይወድ ሰው የለም። ብዙ ጊዜ በገለልተኛ እግር ኳስም ወዳጅ፣ ግን ባሰለጠኗቸው ክለቦችም በቼልሲም በፔዥም በባየር ሚኒክም በሪያል ማድሪድም በሁሉም ክለቦች ደጋፊዎች የሚወደዱ ነገር ናቸው። በባህሪያቸውም ምክንያት ነው። አንድም ምንም አሉታዊ ነገርም ሲናገሩ የሆነ ሰው የሚያስቆጣም ቃል ሲያወጡ አትሰሚያቸው። በጣም ሰላማዊ ሰው ናቸው። ስለዚህ ሁሉም ሰው እንዲወዳቸው ቀላል የሆኑ ሰው ናቸው። ግን የዩቬንቱስ ደጋፊዎች አይወዷቸው። አንድም የማይወዷቸው በዛ የውድድር ዘመን ምክንያት ነው። ያው ሊፒን መተካት ቀላል አልነበረም። አንቼሎቲ የማሸነፍ ታሪክ አልነበራቸውም በአሰልጣኝነት። የሬጂያና እና የፓርማ አሰልጣኝ የነበሩት ከዛ በፊት። ግን በ2000 ዩቬንቱስ በሆነ ወቅት በ9 ነጥብ ርቀት ይመራ ነበር ሴሪያው። እየተንሸራተተ መጣና ላትሲዮ የሴርጂዮ ክራኞቲ ኢንቨስትመንት ብዙ የፈሰሰበት ቡድን ልዩነቱን እያጠበበ መጣና በመጨረሻው ዕለት ነው ዋንጫውን የቀማቸው። በመጨረሻው ዕለት ጨዋታ ሲደረግ እንግዲህ የ9 ነጥብ ርቀት የነበረው ዩቬ 71 ላትሲዮ 72 ነበሩ። ስለዚህ ዩቬ መቀልበስ ነበረበት ያዛ ጨዋታ ላይ የነበረውን ውጤት ማለት ነው። እና ጨዋታው ሲደረግ ሲሞኔ ኢንዛጊ ላትሲዮ ተጫዋች ሆኖ ላትሲዮ ኢንተርን ሲያሸንፍ ጎል አስቆጥሯል። አራተኛው የፖከር ጎል የሚባል የማሳረጊያውን ጎል ያስቆጠረው እሱ ነው። ኢንተር አሁን የሚያሰለጥነው ቡድን ነው እና በሱ ጎልም ታግዞ የሲሞኔ ኢንዛጊ ላትሲዮ የአንቶኒዮ ኮንቴን ዩቬንቱስን በልጦ የሴሪያው አሸናፊ ሆኗል። ስለዚህ በመጨረሻ ዕለት የተወሰነ የሴሪያ ዋንጫ ነው። ሌላ ጊዜ ደግሞ ውለታ ውሎለታል በተጫዋችነት ለኮንቴ 2002 ላይ። ያኔ ደግሞ ዩቬንቱስ የሴሪያው ተፎካካሪ ሆኖ ከሮማ ጋር ነበር ይፎካከር የነበረው ከኢንተር ጋር ነበር ይፎካከር የነበረው እና መጨረሻ ላይ ሻምፒዮን ሲሆን ዩቬንቱስ ሮማን ያሸነፉበትን ጎል ያስቆጠረው ሲሞኔ ኢንዛጊ ነበር። ስለዚህ እንደዚህ አይነት ታሪክ አለው ከዚህ በፊት ከኮንቴ ጋር የሚያገናኘው ታሪክ። ግን በመጨረሻ ዕለት 2008 ላይ 2006 ላይ 2010 ላይ የሮማና የሞሪኞና ራይኔሪ ፉክክር መጨረሻ ላይ ኢንተር በ2 ነጥብ በልጦ ሻምፒዮን ሲሆን እስከ መጨረሻው ዕለት ድረስ የዘለቁ ሲዝኖች እነዚህ ናቸው። 2022 ላይ ደግሞ እንደዚሁ ኢንተርና ኤሲ ሚላን ያኔ ኢንዛጊ ኢንተር አሰልጣኝ በነበረበት የመጀመሪያ ውድድር ዘመን ማለት ነው። እንዲህ አይነት ታሪክ አለ። ለማንኛውም በቀደም ውለታ የዋለላቸውን ሰው ማን ብለውታል መሰለሽ? ፔድሮን። አሁን ከተሰቀሉት ባንዲራዎች ምልክቶች ጋር እንደ ቅዱስ ከኋላ ጸዳል ያለው ሰው አድርገው የሚያሳዩት ፔድሮን። በቃ እንደ መንፈሳዊ እንትን እና ሳን ፔድሮ ነው የሚሉት፣ ቅዱስ ፔድሮ ማለት ነው። ሁለቱን ጎሎች ያስቆጠረላቸው እሱ ስለሆነ በሶስት ፒያዛዎች ላይ በሶስት አደባባዮች ላይ ፒያዛ ዴል ፕሌቢስቶ
ፒያዛ ሜርካቶ፣ ፒያዛ ጂዮቫኒ በሚባሉ ትልልቅ አደባባዮች ላይ 3 ትልልቅ ስክሪኖች ተሰቅለዋል ኦሬዲ። እና አንድ ሰው ሲናገር ቤቴ ማየት ይችላለሁ፣ ግን ወደ አደባባዮች ሄጄ ወደ ፒያሳዎች ሄጄ ጨዋታ ማየት የምፈልግበት ምክንያት እንዲህ አይነቱን የሚፈነቅል ደስታ ለብቻዬ ማፈን አልፈልግም። በእርግጥ መጥፎ ከሆነብንም መጥፎ ነው። ምክንያቱም አብረው ሲያዝኑም አንዳንዴ መጥፎ ሀዘኑ ይጸናላል። አብረው ሲያዝኑ ያጽናናል መሰለኝ፣ ግን እሱ አንዳንዴ የሚያለቅስ ሰው ሲያይ ሳካየው አብሬ ይብስብኛል። እና በእርግጥ እሱ መጥፎ ነው አለና ግን ተስፈኛ ነኝ ዛሬ አለ ኮንቴ። አንዳንዴ አሰልጣኞች ይገርመኛል። አሰልጣኞች እግር ኳስ ውስጥ ያሉ ሰዎች ሱፐርስቲሽን ምን እያደረገ ነው መሰለሽ? 4 ቁጥር የሚባል ነገር እንዳይጠራ እያደረገ ነው። 4ኛ አይደለም ጂንክስ አደረገዋለሁ ነው በቃ 4 የሚባል ነገር የሚወራ ከሆነ መጥፎ ነው ብሎ ያምናል። 4 ነው ኦፍ ኮርስ ምን ይደረግ፣ ግን እንዲነገር አልፈለገም እሱ። እና ሌሌ ኦሪያሊ የሚባል የቡድኑ ቲም ማኔጀር አለ። አሁን በጣሊያን አንድ ባህል አለ፣ ሬቲሮ የሚባል ባህል ነው፣ ስፖርት ውስጥ ያለ ልማድ ነው። አንዳንዴ ቀውስ ውስጥ ቡድኖቹ ቀውስ ውስጥ በሚገቡበት ጊዜ ተጫዋቾቹ በሙሉ ሆቴል ውስጥ እንዲሰበሰቡ ካምፕ እንዲያደርጉ ይደረጋል። ከዛ ቀውስ እስኪወጡ ድረስ ሪትሪት ማድረግ ማለት ነው። ሬቲሮ ነው የሚሉት እነሱ። አትወጪም፣ ወደ ቤት አትሄጂም ምናምን፣ በቃ እንደ ጦር ካምፕ ነገር ይሆናል። አሁን ሰሞኑን ወደ ሬቲሮ ገብተዋል የቦሎኛ የናፖሊ ተጫዋቾች። የመጨረሻ ትኩረት የሚጠይቅ ስለሆነ ምንም አይነት ትኩረት የሚበትን ነገር እንዳይኖር በማሰብ ሪትሪት አድርገዋል። ግን ሆቴል ፍለጋ ላይ ነበሩ እና ሆቴል ዴግሊ ዴይ የሚባል ሆቴልን ነው ሰውየው ሄደው ያነጋገሩት። እና ልክ ሲገባ የ4 ኮከብ ሆቴል 4 ቁጥር አይፈልግም ብያለሁ። በቀደምም እንደ ሱፐርስቲሽን ብዙ ሜንሽን አታርጉት 4 ቁጥርን ምናምን ሲል ነበር። ብዙ አይቻለው ያየኋቸው ምስሎች ላይ 4ኛው ስኩዴቶ ምናምን የሚሉ ጽሁፎች ምናምን ይታያሉ። ግን እኚህ ሰው እየሄዱና የሆቴሉን ባለቤት አንዱን ኮከብ አንሳልን አሉት። የ4 ኮከብ ሆቴል ነው ሆቴሉ፣ ስለዚህ 4 ኮከብ ይለጥፋል፣ አንዱን አንሳልን አሉትና አሁን 3 ኮከብ ነው የሚታይ ሆቴሉ። ተጫዋቾቹ ሪትሪት ያደረጉበት። ከዛ እስቲ ደግሞ ሆቴላችሁ ውስጥ ያለውን ሜኑ አምጡልን ምናምን አሉ። ሜኑ ሲታይ 4 ምናምን የሚል ስም ያላቸው ምግቦች አሉ። ለምሳሌ መጽሔት አለ፣ ሆቴሎች ሁሉ የሚያስቀምጡት መጽሔት እና አንድ የኦቶሞቲቭ መጽሔት አለ፣ ኳትሮ ሮቴ የሚባል ኳትራ ሮቴ ማለት ኳትራ 4 ምናምን ስለሆነ እንዲኖር አልፈለጉም። ሬቴ ኳትራ የሚባል የቴሌቪዥን ጣቢያ አለ። ያም የቴሌቪዥን ጣቢያ ከቻናሉ ሊስት ላይ እንዲጠፋ ተደርጓል። መጽሔቱም ከሚነበቡ መጽሔቶች ዝርዝር ላይ እንዲነሳ ተደርጓል። 4 ሜንሽን የሚደረግበት ነገር በሙሉ አልፈለግም እና የሜኑ ላይ ደግሞ ኳትሮ ስቶኒኒ፣ ኳትሮ ሳልቲ የሚባሉ ምግቦች ከሜኑ ላይ እንዲሰረዙ ተደርጓል። እንዲህ አይነት ሱፐርስቲሽን የሚያስገርም። ከዛ ደግሞ ተጫዋቾቹ ወደ ሆቴሉ ሲደርሱ ወደ ልምምድ ሜዳም ካስቴል ቮልትሮኖ ወደሚባል ወደ ልምምድ ሜዳም ሲመጡ ተጫዋቾቹ በሙሉ ስልካቸውን በኤሮፕሌን ሞድ ላይ እንዲያደርጉት ተጠይቀዋል። አንዳንድ ለምን እንዴ በመሬት ላይ ነው ያለው ነው እኮ ለምን ኤሮፕሌን ሞድ እናደርገው? አውሮፕላን ላይ ስትሆኚ ላፕቶፕም ምንም ኤሮፕሌን ሞድ ላይ ነው የምታደርጊው። አይ በቃ አሁን እናንተ በፍጹም 4G የሚለው ኔትወርክ እንዲመጣ ስለማይፈለግ ኤሮፕሌን ሞድ ማድረግ አለበት። እንደገና 4 ለምን ያበላሻል ብሎ ምን አላውቅም። ከዚያ እውነት ከሆነ በተለይ በጣም ያስገርመኛል ይሄ። እንደው ማንን አስታውሰኝ መሰለሽ? የፈረንሳይ ብሔራዊ ቡድን የቀድሞ አሰልጣኝ ሬይሞንድ ዶሚኒክ በኮከብ ያምናሉ እና ፒሬስን ያልመረጡት ለዛ ነው። የፒሬስ ኮከብ ሊቭራ ይሁን ምን ይሁን አላውቅም፣ ከኔ ኮከብ ጋር ይጋጫል ብለው አልመረጡትም ፒሬስን 2006 ያለው ዋንጫ። ጋላስና ጆናልን ቦምሶን ግን ደግሞ ተመሳሳይ ኮከብ ስላላቸው የሁለቱም ኮከብ ስክነትን የማያሳይ ስለሆነ ብለው አንድ ላይ ያጫውቷቸው። እሳቸው ሳይንቲፊክ ነው የሚሉት የሆነ ብሎ ሱፐርስቲሽን መላምት ወይ ጥንቆላ ምናምን ሳይንስ ነው ይሄ ብለው ነው የሚያምኑት። በአስትሮሎጂ ያምናሉ በጣም። ኮንቴ ደግሞ አሁን ዛሬ ለዚህ ነው አንድ ዶክተር ካኖኒኮ ይባላሉ የናፖሊ ዶክተር እና ሄዱና ዶን ቦንጆርኖ ድኗል ዛሬ። ሐኪም ናቸው እሳቸው የቡድኑ ሐኪም። ስለዚህ ዛሬ ልትመርጠው ከፈለክ ዝግጁ ነው። አይ ቶ በቃ አይጫወትም ዛሬ
4 ቁጥር አይደል የሚለብሰው አይጫወትም ዛሬ ያለ እንዲህ በውድ ገንዘብ እኮ ከቦሎኛ የመጡት በወሳኝ ቀን በዚህ ምክንያት ካልተጠቀመበት ለእኔ ከአእምሮ በላይ ነው የሚሆነው በዚህ ምክንያት ካልተጠቀመበት ከዛ ደግሞ በዚህ ዓመት ያው 4-3-3 ነው የሚጫወተው 4 አለ እና ቲም ሚቲንጉ ላይ ለዛሬ 3-5-2 ነው የምንጫወተው ምናምን ሲል ነበር 4 ለመሸሽ ማለት ነው እና እሱ አስገርሞኛል ግን እንዳልኩት የሲሞኔ ኢንዛጊ ጉዳይ ግን የቻምፒየንስ ሊግ ጨዋታን ታሳቢ በማድረግ ስለሆነ ዛሬ ላውታሮ አገግሟል የቡድን ስብስብ ውስጥ ይካተታል ከዛ የባርሰሎና ጨዋታ በኋላ በነበሩት 2 ጨዋታዎች ከቶሪኖ እና ባለፈው ሳምንት ደግሞ ከላትሲዮ ጋር በተደረገው ጨዋታ አልተሰለፈም ነበር ዛሬ ስብስብ ውስጥ ይኖራል ግን አይጀምርም ምክንያቱም ለጥቂት ደቂቃ ያገኛል ምክንያቱም ወደ ማች ፊትነስ ለመምጣት ያስፈልገዋል የተወሰኑ ደቂቃዎች ግን ጨዋታው እንደማይጀምር ተነግሯል ፍራቴሲም ፋይናል ላይ ሊጠቀምበት ይሁን አይሆን አላውቅም ግን ፍራቴሲም አይጀምርም እና በጣም ኃይለኛ ሮቴሽን ይኖራል ተብሏል ስለዚህ ጉዳዩ ዛሬ ብቻ አይደለም ሊያጡት ይችላሉ በዛሬ ውሳኔያቸው ምክንያት አይታወቅም ግን አድቫንቴጅ ናፖሊ እንደሆነ ያውቁታል ስለዚህ ብዙም ያንን ያህል መቆመር አልፈለጉም ስለዚህ በሲንጋግሊያ በሚደረገው ጨዋታ ላይ እሱ አይሰለፍም ምንም ሪስክ መውሰድ አልፈለጉም ለፔዤ ጨዋታ ላይ አይጀምርም ልበለው ለፔዤ ጨዋታ ላይ ግን በተሟላ ፊትነስ ላይ እንዲገኝ በማሰብ ቱራም ይጀምራል ላጋዜታ ዴሎ ስፖርት እንደሚለው ቱራም ይጀምራል ግን አይጨርስም ጨዋታውን እሱም 90 ደቂቃ እንዲጫወት አይፈልግም ምክንያቱም በደንብ ሳያገግም ነው በሞንቲክ በተደረገው ጨዋታ 80 ደቂቃ የተጫወተው በመልሱ ጨዋታ 120 ደቂቃ የተጫወተው ያለሱ ኢንተር ፍጻሜ አይደርስም ነበር ያለ ማርከሽ ቱራም አስተዋጽኦ አይደርስም ነበር በሁለቱም ጨዋታዎች ልዩነት ፈጣሪ ነበር ግን የመልሱ ጨዋታ ላይ እንዴት ዝሎ በዎኪንግ ፔስ ሲጫወት እንደነበር እናስታውሳለን ስለዚህ ቲኩስ የሚሉት እነሱ ቲኩስ ነው ቅጽል ስሙ ማርከስ ልጅ ሆኖ ሌላ ማርከስ የሚባል ስለነበር ትንሹ ቲቲ ለማለት ቲኩስ ይሉታል በጣሊያን የተወለደው እና ዛሬ እሱ አይጀምርም ያው ጎልም ብዙ ያስቆጠረ አይደለም ነገር 2025 ከገባ በኋላ በአጠቃላይ 14 ጎል እንዲያውም የውድድር ዘመን የመጀመሪያ አካባቢ ከነ ማቴዎ ሬቴጊ ጋር ለካፖ ካኒኒሪ ወይ ከፍተኛ ጎል አስቆጣሪ ሲፎካከር የቆየም ቢሆን ግን 2 ጎል ብቻ ነው ያስቆጠረው ቻምፒየንስ ሊግ ላይ በለጠ ያስቆጥራል 4 ጎል አስቆጥሯል እሱን መቆጠብ ይፈልጋሉ ባስቶኒ አይሰለፍም አይጀምርም ቅድም እንዳነሳሁት እሱም የሚቀጥለውን ሳምንት ሐሳቢ በማድረግ በካርሎስ አጉስቶ ይተካል ማለት ነው ስለዚህ ኮንቴ ከሉቺያኖ ስፓሌቲ በኋላ በናፖሊ ዋንጫ የሚያሸንፍ አሰልጣኝ በ3 አመት ውስጥ ለሁለተኛ ጊዜ ስኩዴቲ ባለድል ሊያደርጋቸው ይችላል ማለት ነው ያው ስፓሌቲ ሲመጡ የእሱ አይነት ሲቪ የላቸውም ብዙ ጊዜ እንዲያውም አይሳካላቸውም ከኡድኔስ ከፒተርስበርግ ብዙ አሰልጥነዋል አሌክስ ፈርጉሰን ሳይቀር ኢንስፓየርድ የሆኑባቸው ጓርዲዮላ ሳይቀር ኢንስፓየርድ የሆኑባቸው አሰልጣኝ ናቸው 4-6-0 ፈርጉሰን በኋላ እንደተናገሩት አጥቂ የለሽ ሲስተም ለመጠቀም ምክንያት ነበር 7-1 አሸንፏል በመርሱ ጨዋታ ማንቸስተር ዩናይትድ ግን የመጀመሪያ ሮም ላይ 2-1 የተሸነፉበትን ጨዋታ ሌላ አሰልጣኝ ሲያደርገው አይቻልም 4-6-0 ኖሚናሊ ቶቲ ነው አጥቂ ግን ንጹህ አጥቂ አይደለም ደንበኛ ትሬኳርቲስታ ነው ቶቲ ከዛ 2008 ላይ ማንቸስተር ዩናይትድ ያንን አስደናቂ ቡድን ሲገነባ ከፊት የነበሩት ተጫዋቾች ጊግስ ሮናልዶ ቴቬዝ ሩኒ ናቸው አንዱም ክላሲክ 9 አይደለም በጣም ፍሉይድ የሆነ ፍሮንት ፎር ነው የነበራቸው እና ያንን ቡድን በሮማ ኢንስፓየርድ የሆነ ይሉታል ራሳቸው ሰር አሌክስ ፈርጉሰን ግን ዋንጫ በማሸነፍ የሚታወቁ አልነበሩም በመጨረሻ ስኩዴቶን ሲያሸንፉ አሁን ጣሊያንን የሚያሰለጥኑት ስፓሌቲ ከናፖሊ ጋር ነበር የቀናቸው ሲለቁ አላማረም ያኔ ሲሰናበቱ አንስተ ነው እንደነበር ትዝ ይለኛል የአንድ አመት ውላቸውን የማራዘም ስምምነት ነበራቸውና የአንድ አመት ውል ስታራዝም ይላል አንድ አሰልጣኝ ኦፕሽናል ቢሆንም ማለት ክለቡ ራሱ ትሪገር ሊያደርገው የሚችል ኦፕሽን ቢሆንም ግን እንዴት ነው ስሜትህ ምናምን ብሎ መጠየቅ ያስፈልጋል አይደል የአንድ አመት ውል አራዝመናል እሺ ብሎ ኢሜል ያደርጉላቸው ለሰውየው እና በዚህ በጣም ከፋቸው ያኔ ስፓሌቲ በኋላ ለቀቁ የጣሊያን ብሔራዊ ቡድን አሰልጣኝ ናቸው አሁን ከኮንቴ ትልልቅ ስኬቶች መካከል አንደኛው መሆኑ ግልጽ ነው አውቶቡስ ተዘጋጅቷል አሬንጅመንቱ ሁሉ ተዘጋጅቷል ካሸነፉ ያለፈውን የስኩዴቶ ድላቸውን ለአንድ አመት ሙሉ ባነሮቹ አልተነሱም ከተማ ውስጥ አብዛኞቹ ባነሮች አልተነሱም የአንድ አመት ፓርቲ ነው የሚባለው ከ33 አመት በኋላ ያሸነፉት ስለሆነ አሁን አንድ አመት ላይ ቆይ ይችላል ከዚህ በኋላ የነገሩ እየተደጋገመ ሲመጣ የእርካታሽን መጠንም ይወስነዋል መቼስ እና ግን ለቀናት ትልቅ ፓርቲ በኔፕልስ እንደሚኖር እርግጠኛ መሆን ትችላለሽ እና ኢንተር ካሸነፈ መጀመሪያ በሳንሲሮ ነው
ሴሌብሬት ማድረግ ፈልጎ የነበረው ሜይ 25 ዋንጫው ይሰጠኝ በሳንሲሮ ምናምን ብሎ ጠይቆ ነበር። ግን አሁን በኮሞ ከቀናን በዚሁ ድሉን ማክበር እንፈልጋለን እዛው ኮሞ ላይ ዋንጫውን ለመውሰድ ምናምን። ግን እየመራ ያለው ማን ነው? ናፖሊ አይደለም። ስለዚህ የጣሊያን ሴሪያ ፕሬዚደንት ኤንዚዮ ሲሞኔሊ የሚባሉት ሰው ዛሬ ወደ ኔፕልስ ነው የሚሄዱት። የናፖሊ ሜዳ ላይ ነው የሚገኙት። ላይቆይ ይችላል ኮንቴ፣ የሚቆይም አይመስልም አሁን ባሉት ምልክቶች፣ በሚሰጣቸው አስተያየቶች ምን የተለመደ ነው ደግሞ ይሄንን ያደርጋል። ቅድም እንዳነሳሁት አሁን እሱ ለማድረግ የሚሞክረው 2023 ላይ ዋንጫ እንዳነሳ ሳይሆን 2023 ላይ ዋንጫ ያነሳ ቡድን የሚመስለው አነጋገሩ ነው። ይሄንን ኩቡር ተሸክሜ ምናምን እንደዚህ ለፍቼ ያላቅም ነው። ኦፍ ኮርስ በጣም ግልጽ ነው የሚገርም ሲዝን ያሳለፈው በተለይ ከኤክስፔክቴሽኑ አንፃር። ግን ያጋንነዋል አንዳንድ ጊዜ ነገሩን እና በዚህ ንጭንጩ የተነሳ ረጅም ጊዜ ላይቆይ ይችላል። ግን ዘንድሮ ብቻ ቢቆይ እና ዋንጫውን አሸንፎ ቢለቅ እንደው እንደ ሌጀንድ የሚታይ ይመስለኛል። ደግሞ ብዙ የሚያሳምማቸው አይመስለኝም ወደ ዩቬንቱስ ቤት። ታስታውሻለሽ ኢጓይን ሲለቅ ካፖ ካኔኔሮን አሸነፈ። ከማራዶና በኋላ ትልቁ የኛ ጀግና እሱ ነው አሉት። 36 ጎል አስቆጠረ፣ ሪካርድ ሰበረ በአንድ አመት ብዙ የሴሪያ ጎሎችን በማስቆጠር። ከዛ ምን አደረገ? በጣም ወደሚጠሉት ወደ ዩቬንቱስ ሄደ እና የኢጓይን ምስል ያለባቸው የመጸዳጃ ቤት መቀመጫዎች መመረት ጀመሩ። የመጸዳጃ ቤት ቶይሌት ፔፐር የሚባለው መመረት ጀመረ ምናምን እና በጣም የተጠላ ፊገር ሆነ ኢጓይን። በቃ ኒዮፖሊታን ነው ብለው ተቀብለውት ነበር። የማራዶና አልጋ ወራሽ ነው ብለው ተቀብለውት ነበር። በቀጥታም ባይሆን ማውሪሲዮ ሳሪ ከቼልሲ ከለቀቀው በኋላ ወደ ዩቬንቱስ ሄዶ ሲያሰለጥኑም እንዲሁ ምሬት ነበር። ኮንቴንግ እንደዛ ላይ ያዩት ይችላሉ ይላሉ። ምክንያቱም ራሱ ሲጀመር ዩቬንቲዲ ነው እና የበለጠ ስሜቱ ቴክኒካል ግንኙነት እንጂ ስሜታዊ ግንኙነት አይደለም። ብዙ ቅር ላይ ላቸው ይችላል። በተለይ ዋንጫ አሸንፎላቸው የሚለቅ ከሆነ ይልቁን ባለውለታቸው ነው እና ትልቅ ቀን ነው ለሴሪያ ለጣሊያን እግር ኳስ። ዛሬ ናፖሊ ካሸነፈ በናፖሊ እጅ ያለ ነው ይመስላልም 14ኛ ስፍራ ላይ ነው ያለው። ካሊያሪ ሻምፒዮን ይሆናል። ካልሆነ ግን ለሌላ አንድ ተጨማሪ ትዊስት እድላለን ማለት ነው። ባለፈው ሳምንትም እኮ ሻምፒዮን ሊሆን ይችላል ማለት ነው። እድሉ ሻምፒዮን ላይሆን ይችላል ግን ወደ 3 ነጥብ ሊያሰፋው ይችል ነበር መልሶ ኢንተር ነጥብ ጥሎ ስለነበር። ስለዚህ ዛሬ ትልቅ የእግር ኳስ ቀን ነው ለጣሊያን። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።